ተከሰተኮ እዛ ያለው ተቆጣጣሪ አንዳንዴ ሪፖርት አያደርግም ተደራደሩ ይላል በአገራችን እኮ ትክክለኛ የትራፊክ ሁኔታ አልተመዘገበም ማለት ይችላል ነው የለም ነው ስመቻቸው ሪፖርት ያደርጋሉ አንዳንዶቹ ካልፈለጉ ደግሞ ሪፖርት አያደርጉም ያን የሚገልጽ ቴክኖሎጂ ያስፈልጋል ሰው ሪፖርት አደረገ አላደረገ የትም ከኢትዮጵያ ጫፍ እስከ ጫፍ የሚያሳይ የትራንስፖርት አደጋ ሁኔታ ሪፖርት የሚያደርግ እንትን መኖር አለበት ቴክኖሎጂ መኖር አለበት ቢያስባለሁ ሰውን ከጨዋጋ ማለፍ አልቻለም አንድ መኪና ከተጋጨ እዛ ያለው ሰው ተደራደሩ ይላል ስለዚህ የደረሰም ችግር ያደረሰንም ችግር ሙሉ በሙሉ ኢንፎርሜሽን ያለ ይመስልኝ በአገር ደረጃ እኔ እስካየው ድረስ ግን ከነበረው ችግር አሁን ቀንሷል በያስባለሁ ሁለተኛ በአገራችን የተለመደ ነገር አለ ይሄ ወንጀልን መደገፍ ህብረተሰቡም ብዙ ጊዜ ወንጀልን ይደግፋል በእኛ ሀገር የሚፈራው የወንጀል ስም ነው እንጂ ተግባሩ አይደለም ወንጀል ሲባል ስሙ ያስፈራል ስለዚህ ከሆነ ሌብነት ሲባል ክራይ ሰብሳቢነት ሲባል ስሙ በጣም ያስፈራል ተግባሩ ግን አይፈራም ሰው ወንጀል ስሙን እየፈራ ግን ወንጀልን ይፈጽማል አይ ሌብነትን ስሙን እየፈራ ሄዶ ይሰርቃል ከተግባሩ ይልቅ ስሙን የሚፈራው በአገራችን አንድ ጊዜ ለማየት የኛን የተቆጣጣሪዎችን ስራ ለማየት ከአዲስ አበባ ውጪ ወጣ ብለን ወደ ኦሮሚያ ልዩ ዞን አንድ ስፍራ ሄደን ስንድ መኪናው በፍጥነት ሲመጣ ስናስቆም ተሳፋሪዎች ወርዶ እኛን ለምኑናል ትራፊኩ እኮ መኪናውን ሲያስቆም አሽከርካሪውን ሲያስቆም ለምንድን ነው ለነሱ ሰላም ብሎ እኮ ነው ለነሱ ደህንነት ብሎ እኮ ነው እነሱ ምንድነው ሹፌሩን ደግፎ እንቾክላለን ስለዚህ ልቀቀን ምን ማለት ነው ኢንዳይሬክትሊ እኛ ፍጥነቱን ወደናል አንተ ምን አገባ ነው ትርጉሙ ብንሞትም ብናልቅም አንተ ምን አገባ ነው ስለዚህ ህብረተሰቡ መፍቱን ማስጠበቅ መቻል አለበት በጣም ሱ ከፍጥነት በላይውን በቅርቡ ላናደርግ እንችላለን ሜቢ ሁኔታው ከተሳካልን የጀመርነው ፕሮፖዛል አለ ይሄ ጂፒኤስ የሚባለው መኪና ከፍጥነት በላይ ምሮጥ ከሆነ እንትኑ ራሱ ያስቆማል ካስቆመ በኋላ ይቀጣል ይይዛል ማለት ነው ይሄኛውም ቢሆን አሁንም ከማሽኑ ይልቅ ማሽኑን የፈጠረ ጭንቅላትን መለወጥ ነው ትልቁ ስራ አሁን ቴክኖሎጂ ማስገባት ቀላል እኮ ነው ብር ካለ አሜሪካ የምትጠቀመው የትራንስፖርት ቴክኖሎጂ ዛሬ ገዝተን ማስገባት እንችላለን ቴክኖሎጂ መጥቶ ቴክኖሎጂን የሚያራምድ ጭንቅላት ከሌለ ምን ያደርግልናል ምንም የሚጠቅመው ነገር የለም ስለዚህ የኛ ሶሳይቲም አዌርነስ ሊኖረው ይገባል ሞተና እንነሳ ስለዚህ ሰው ከተጎዳ በኋላ እኔ ስለ ትራንስፖርት ወይም ደግሞ ስለ አደጋ ለማወቅና ራስን ለመጠበቅ ወይም ደግሞ ለመማር ግዴታ መጎዳት የለብኝም እኔ ግዴታ አይኔ እጄ መጎዳት የለበትም የተጎዱ ጓደኞቼን አይቼ ከነሱ መማር አለብኝ ቢያንስ ፍጥነቱ ህይወታችንን በመንገድ የሚያስቀር ከሆነ ለምንድነው ፍጥነቱ እኮ በእኛ ሀገር በጣም በፍጥነት እስከ ዛሬ የተሸለመ ሹፌርን አልሰማሁትም እኔ በእኛ ሀገር አንዳንዴ እንደዛ ነው የሚመስለኝ ስለዚህ ሶሳይቲውም አዌርነስ ማግኘት መቻል አለበት አሁን አንድ ሹፌር 13 ሰው እንደፈለገ የሚያደርግ ከሆነ ምን ማለት ነው ሌላ ከታሪፍ ጋር የተያያዘው አንዳንዴ ሹፌሮቹ ምንድነው የሚያደርጉት ትርፍ ያስከፍላሉ ትርፍ ሲያስከፍሉ አንዳንዱ መብቱን ያውቃልና አልከፍልም ይላል ከጎኑ ያሉት ምንድነው ዝም ብለህ አትከፍልም እንዴ አረ ጭቅጭቁን አንፈልግም ክፈል ምን ማለት ነው ኢንዳይሬክትሊ እኔ ስርቆትን ይደግፋለሁ ነው ኢንዳይሬክትሊ ሀገር እንዴት ታድጋለች እኛ ህግ ስናወጣ ከዚህ አምቦ 57 ብር ከሆነ 60 ብር እንዲከፍሉ አይደለም 57 ብሩ ለባለ ሀብቱ
ለተጠቃሚ ህብረተሰቡ ለሁለቱ ባላንስ ያደርጋል ብለን ነው ሁለቱ ተጠቃሚ ይሆናሉ ብለን ነው ለዚህ በጣም የሶሳይቲ አዌርነስ ያስፈልጋል ብዬ አስባለሁ የኦሮሚያ ትራንስፖርት ባለስልጣን በቅርቡ አደጋውን ለመቀነስ ማሻሻያዎችን ጀምሯል ከነዚህ ማሻሻያዎች መካከል ደግሞ በአዲስ መልክ የመንጃ ፍቃድ አሻሽሎ ማዘጋጀት ነው ይሄ መንጃ ፍቃድ ከበፊቱ መንጃ ፍቃድ ምን ልዩነት ይኖረው ይሆን የመንጃ ፍቃድ አሰጣጥ ከዚህ በፊት የነበረው አካሄድ እንደ ብሮአችን ትልቅ አስቸጋሪ ነበር ሶም ለሰባት ወር ሳይሰጥ ቆይቷል ምክንያቱ ደግሞ ከዚህ በፊት ስንጠቀም የነበርነው ማሽን ካርዱ ከገበያ ስለጠፋ ወደ አዲስ ማሽን ለማስገባት ነው ተሸጋገሩት በመሃል ግን ለሰባት ወር ሳይሰጥ ቆየ በዚህ በሰባት ወር ውስጥ 60,000 ሰው ማግኘት የነበረባቸው መንጃ ፍቃድ ሳያገኙ ቆይቷል ይሄ ደግሞ የህዝብ ቅሬታ ፈጥሯል ማሰልጠኛ ተቋማት በተለያየ ጊዜ ጥያቄ ሲያቀርቡ ነበሩ ወጣቱም ደግሞ ልክ አንዳንዶቹ ሰልፍ እንወጣለን እስከሚሉ ድረስ የደረሱበት ሁኔታ ተፈጥሮ ነበር እኛም እንደ ቤታችን አዲሱ ማሽን ከገባ በኋላ ፕሪንተሩ ከገባ በኋላ እንደ ችግር የገጠመን ደግሞ ባለሙያ ለመኖሩ ነው በአገራችን አዲሱ ማሽን ገባ ያን ደግሞ የሚያሰለጥን ሰው አልተገኘም ከሂንድ ሀገር ገና ባለሙያ አስመጥተን የኛ ልጆች ትሬን ካደረግን በኋላ ወደ ስራ ገባን የዛሬ ሳምንት አካባቢ ነው ቶታሊ ስራውን የጀመርነው በአዲሱ ፕሪንተር ማለት ነው ይሄ አዲሱ ፕሪንተር ስመጣ ወይም ደግሞ መጀመሪያም ታስቦ የተገዛው አንደኛ ከዚህ በፊት የነበረው የመንጃ ፍቃድ ክፍተት የሚባሉት ሌብነት ይበዛል ሁለተኛ ፎርጅድ ማለት እንደ ተራ ወረቀት የሚመስል ማንንም ማሽን ቤት የምታተም ይመስላል የከዚህ በፊቱ ስለዚህ ሴኩሪቲውን የሚገልጽ አንድ ምልክት ብቻ ነው እሱ ላሚኔት ሲደረግ ሴኩሪቲ ነው ተብሎ ይታሰባል ያውኑ ግን አሰራሩ በውስጡም ሚኒ ቴክስቶች ነው ያዘ በዚህ አይን የማይታዩ በማሽኖች የምታዩ ወይም ደግሞ በቀላል ትራፊክ ባለሙያዎቹ አይደንቲፋይ ማድረግ በሚችሉበት ሁኔታ ተሰርቶ መጣ ካርዶች ወደ 600,000 የሚሆኑ ካርዶች ነው ታትመው የመጡት አሁንም ሴኩሪቲ ደግሞ 600,000 አንድ ብለን ማሳተም ከፈለግን እኛ ብቻ ነን እንጂ ማንንም ሌላ ክልል ያን ማሳተም አይችልም አንዱ ሴኩሪቲው ይሄውን ትራንስፖርት ዘርፉ በአጠቃላይ ከመንጃ ፍቃዱ ጋር የተያያዘም ቢሆን ለውጥ የሚፈልግ ዘርፍ ነው የአንድ ሀገር እድገት ከሚወስኑት አንዱ የትራንስፖርት ዘርፍ ነው እንደ ሪዘርቭድ ዘርፍ የምናየው አይደለም ወይም ደግሞ ይሄ እንደ ተጨማሪ ዘርፍ የምታየው ዘርፍ አይደለምና ያደጉት ሀገራት ድገታቸውን የምንለካው አንደኛው የትራንስፖርት ዘርፉ ነውና እኛም ደግሞ ወደዚህ ጎዳና መምጣት ስላለብን ወስነን እንደ ቤታችን ይሄ ፕሪንተር ሲገዛ የወጣው ወጪ ወደ 46 ሚሊዮን ብር ነው 46 ሚሊዮን መንጃ ፍቃድ ከዚህ በፊቱ በእጅጉ ይለያል በብዙ ነገር ላሳያችሁና አዲሱ መንጃ ፍቃድ ይሄ ነው ይሄኛው ነው አዲሱ መንጃ ፍቃድ የነበረው ይሄ ነው እንዴት ነው ማለት ሴኩሪቲው አንዱ ይሄኛው ፌደራል መንግስቱን ኦሮሚያ መንግስትን የሚያሳይ
ስታተም አብሮ የሚታተም ነው። እነዚህ ጽሁፎች አብሮ የሚታተሙ ናቸው። እነዚህ ሁሉ ሴኩሪቲን ይገልጻሉ። ሴኩሪቲን ከሚገልጹት አንዱ ይሄኛው ለትራፊክ ተቆጣጣሪዎች ወይም ደግሞ ለባለስልጣኑ ሰራተኞች ይሰጣል። አሁን መፈተሽ ከፈለጉ መንገድ ላይ በቀላሉ እንዲህ ነው የሚያደርጉት። በሌላ ባትሪ ማውንቼ ካረጋለሁ ካለ ማረግ አይችልም፣ አይታይም። በሌላ ብርሃንም አይታይም እንዲሁ ብናረግ። ይሄኛው የመቆጣጠሪያ ማሽን ናት። ሌላው ይሄኛውን ከጨረስን በኋላ እቺም ለመፈተሽ የምንጠቀመው ለትራፊክ ተቆጣጣሪዎች የምንሰጥ ወረቀት ናት። 3000 ነው ብዛቱ። አሁን ለጊዜው የሚሰጠው እንደ ሁኔታው ታይቶ የሚጨመር ይሆናል። እዚህ ጋር ስናረግ ኦ ይታያል። እዚህ ጋርም ስናረግ ቲ ይታያል። አይታይሽም? ዘን መጨረሻ ላይ ኤ ነው የምታየው። ምን ማለት ነው? ኦ ቲ ኤ ማለት ኦሮሚያ ትራንስፖርት አውቶሪቲ ማለት ነው። ይሄ ሁሉ ለምንድን ነው ያስፈለገው? ለሴኩሪቲ ነው። አሁን ፎርጅዱ እየበዛ ስለሆነ ፎርጅዱን ከመቀነስ አንፃር የምንጠቀማቸው ማሽኖች ሴኩሪቲውን ይገልጻል። ሰስቴናቢሊቲውም ኳሊቲውም ከዚህ በፊቱ በእጅጉ ይለያል። አሁን ያዘጋጃችሁት ያላችሁት አዲሱ የመንጃ ፍቃድ በምን ያህል ጊዜ ለተጠቃሚ ወይንም ደግሞ ለአሽከርካሪዎች ይደርሳል? ተቆጣጣሪ አካላት አዲስ መንጃ ፍቃድ ስለሆነ ከየት መጣ እንዳይሉ ከዛሬም ጀምሮ ለነሱም ግልጽ እንዲሆን እዚህ በኋላ የተከማቸው 60,000 አሁን ወደ ስራ ስለገባን within 2 week በሁለት ሳምንት ውስጥ ታትሞ ያልቃል። ባክሎጉ ማለት ነው። እና እያንዳንዱ ማሰልጠኛ ተቋም አንድ ተማሪ ትምህርቱን ጨርሶ ፈተናውን ተፈትኖ ካለፈ በኋላ በአንድ ሳምንት ውስጥ የሚያገኝበት ሁኔታ ተፈጥሯል ማለት ነው። ማሽኑን እንዳያችሁት በአንድ ደቂቃ 2 ካርድን ያትማል። በቀን አንድ ማሽን ወደ 1200 የሚያትምበት ሁኔታ አለ። እኛ ያስገባኑ ማሽን ወደ 14 ነው ብዛታቸው። 7ቱ ለጊዜው እዚህ ዋና ጽሕፈት ቤት ይቆያሉ። 7ቱ ደግሞ ለኦሮሚያ ክልሎች የሚሰጡበት ሁኔታ ተፈጥሯል። ከዛሬም ጀምሮ ከዛ ከተማውና ከዞኑ የመጡት ልጆች ስልጠናውን ጀምረዋል ማለት ነው። ማሽኑ ሲሄድ የሰለጠነ የሰው ኃይል ስለሚያስፈልግ ስልጠናው ተጀምሯል። ልክ ስልጠናውን ሲጨርሱስ ማሽኑን ይዘው ይሄዳሉ። በየክልሉ በየወረዳው በየዞኑ መሰጠው አገልግሎት ከዚህ በኋላ ይፈጥናል ብዬ አስባለሁ። አንደኛው ይሄ ነው። ካሰጣጡም ጀምሮ ከዚህ በፊትም የነበረው ችግር ቶታሊ ችግሩ ተቀርፏል ብዬ አስባለሁ። ከመንጃ ፍቃድ በተጨማሪ የአዲስ የአውቶሜሽን ሲስተም ጀምራችኋል። ይህንን ደግሞ ፋይላችሁን በአግባቡ መያዝ እንድትችሉና የአሽከርካሪውንም የተሽከርካሪውንም መረጃ እንድትይዙ የሚያስችላችሁ ነው። ምን ውጤት አስገኘ ግን እስካሁን? ይሄ አውቶሜሽን ሲስተም የፋይል አደረጃጀትን ይመለከታል። ስፔሻሊ ይሄኛው መስሪያ ቤት አሁን ትራንስፖርት ባለስልጣኑ በተለያየ ጊዜ አንዴ ከመንገድ ባለስልጣን ሙጋ አንድ ቢሮ የሆነበት ኤጀንሲ የሆነበት ከሌላ መስሪያ ቤት ጋር አንድ የሆነበት ነበር። ከዚህ በፊት ከአንድ መስሪያ ቤት ከሌላ መስሪያ ቤት ጋር አንድ ሲሆኑ ፋይሎቹ ይጠፉ ነበር። አሁን እሱም ቀርቶ ደግሞ እያንዳንዱ የኛን መስሪያ ቤት ብትጂ የአሽከርካሪም የተሽከርካሪም ዶክመንት ይበዛል። እሱ ዘመናዊ ከማድረግ አንፃር የተሰራው ስራ አውቶሜሽን ነው። አውቶሜሽኑ ምንድነው? አንድ መኪና ተገዝቶ ሲመጣ ከምዝገባው ጀምሮ እስከ ስምሪት አገልግሎት ድረስ ያለው ሂደት የሰው እጅ የሚበዛበት ነው። ደላላ መሃል ገብቶ ነው የጨርስላለሁ ምልበት ሁኔታ ይበዛል። ያንም ቶታል የሚያስቀር ስራ ነው። የህዝብን ቅሬታም ያስቀራል። ሌብነቱም ባይጠፋም ይቀነሳል። ሁለተኛ ጥቅሙ ምንድነው? ኦንላይን አገልግሎት ይሰጣል። ኦንላይን አገልግሎት ማለት መኪናው የተመዘገበው አዳማ ከሆነ
የመኪናው ባለቤት ደግሞ መኪናውን ይዞ ወደ ጅማ ሄዶ ከሆነ አገልግሎት ማግኘት ከፈለገ በመኪናው ዙሪያ ምንድነው የሚባለው? እስካሁን ሄድ መኪናው የተመዘገበበትን ቦታ ነው አገልግሎቱን ከፈለገ። አሁን ግን እንደ ባንክ ጅማ ሆኖ ኦንላይን ስለ መኪናው ዙሪያ የሚፈልገውን አገልግሎት ያገኛል። ትራፊክ አደጋን ስናነሳ አብሮ የመንጃ ፍቃድ የሚሰጠው ወይንም ደግሞ የሚያሰለጥነው አካል አብሮ የሚነሳ ይሆናል። በእነኛ አካላቶችስ ያደረጋችሁ ያላችሁት ሪፎርም በጋራ የመስራት ሁኔታ ቁጥጥርና ክትትሉ ምን ይመስላል? ማሰልጠኛ ተቋም ከዚህ በፊት እንደ ገደብ የለሽ አሰጣጥ ነበር ፍቃዳቸው። አንድ ሰው ብር ካለ ይከፍታል። ተቋሙን ከከፈተ በኋላ የሚያስፈልገውን ቁሳዊ ማቴሪያሎችን ያስገባል። ባለሙያ ሄዶ አይቶ በቃ ይሰጣል። አሁን ግን ምንድነው የቀየርነው? እኛ በቤታችን አዋጅ የቀየርነው አንድ ነገር አለ። ማሰልጠኛው ተቋም ነባሩም አዲሱም በአመት አንዴ ነው ፍቃድ የምንሰጠው። ለነባሮቹ ድሮም በአመት ይታደሳል። አዳዲሶቹ አሁን አንዱ ዛሬም ከመጣ ነገም ከመጣ ይሰጠው ነበር። ገበያ ሄዶ እንደሚገዛ ነው። ያ ደግሞ ምን አድርጓል? ኳሊቲው እንዲወርድ አድርጎታል። አሁን በኦሮሚያ ውስጥ 151 ማሰልጠኛ ተቋም ነው ያሉት። አሁን ብፈተሹትና ብታዩት በትክክል ስራቸውን የሚሰሩት በኳሊቲ ስራቸውን የሚሰሩት እኔ ከ50 ወይም ደግሞ ከ70 በላይ የሚሆኑ አይመስለኝም። ስለዚህ ምንድነው እኛ አሁን ቲምን አደራጅተናል። የኛ ቲም ይሄዳል። አንድ ተቋም ማሟላት ያለበትን ነገር ማሟላት ነው። እነኛ መስፈርቶች ምንድናቸው? መስፈርቶች አሉ። እያንዳንዱ ተቋም መጀመሪያ ለዚህ ቤት የሚሰጠው መስፈርት አለ። መስፈርቱን አይቶ ይከፍታል። ከከፈተ በኋላ ነው ለመክፈታ አይቸገሩም ብዙዎቹ። ከከፈቱ በኋላ እንደ መስፈርቱ አይሰሩትም። መስፈርቱ አያሰራቸውም ነው እነሱ የሚያስቡት። መስፈርቱ አያሰራኝም ብሎ ምንድነው መንገዱን ትቶ ወደ ሌላ ነገር ይሄዳሉ። በዛ ነውና ይሄን ማሰልጠኛ ተቋም ባለፈው ለአንዳንዶቹ የሰጠን ዋርኒንግ አለ፣ ማስጠንቀቂያ ተሰጥቷል። በቤቱ መስፈርት የሚሰሩ ከሆነ ይሰራሉ፣ የማይሰሩ ከሆነ ማሰልጠኛ ተቋሙ ከሰው ህይወት ጋር የተያያዘ ስራ ስለሚሰራ በጥንቃቄ መስራት መቻል አለበት። እቺ መንጃ ፍቃድ በቀላሉ አየር ላይ መሸጥ ከሆነ ይሄኛውን የተቀበለ ሰው ሄዶ ምን ይሰራል? መኪና ይዛል። መኪና ከያዘ በኋላስ በአግባቡ መኪናውን አይዝም። የሰው ህይወት በመንገድ እንዲቀር የሚያደርግ አንዱ ይሄ ነው። መንጃ ፍቃድን አየር ላይ የምንሸጥ ከሆነ ከነሱ ጋር ብዙ ጊዜ ተነጋግረናል። አሁንም ደግሞ በቅርበት የምንከታተለው ስራ ቢኖር ይሄ የማሰልጠኛ ተቋም ነው። ስለዚህ ማሰልጠኛ ተቋሙ ከሚቀጥለው አመት ጀምሮ በአመት አንድ ፍቃድ ይወስዳል ነው። አዳዲሶቹም ካሁኑ መዘጋጀት፣ ነባሮቹም ካሁኑ ራሳቸውን ማዘጋጀት፣ ተጨማሪ ስራ መስራት ከፈለጉ ማስፋፋት ከፈለጉ ካሁኑ መዘጋጀት መቻል አለባቸው። ስለዚህ በአመት አንዴ ፍቃድ ይሰጣቸዋል። ሌላ ከማሰልጠኛ ተቋም ጋር የተያያዘው ችግር የራሱ ካሪኩለም አልነበረውም። እስካሁን የስርዓተ ትምህርት አልነበረውም የራሱ። አሁን የፌደራል መንግስቱም ይሄን ነገር እያዘጋጀ ነው። እኛም ኦልሞስት የሚቀጥለው አመት ወደ ስራ ይገባል ብዬ የማስበው ይሄ የካሪኩለም ስራ ነው። ሌላ ወጥ የሆነ ሞጁልም የለም፣ ወይም ደግሞ መጽሐፍ ማለት ነው። አንዱ ሌላውን ያስተምራል፣ አንዱ ሌላውን ያስተምራል። ያም ወጥ የሆነ ሞጁልም ስለሚያስፈልግ እሱም በቤታችንም ደረጃ የተዘጋጀ ነውና የሚቀጥለው አመት ቶታሊ እነዚህ ነገሮች ሁሉ ሞጁሉን ቢዘጋጅ ካሪኩለሙን ቢዘጋጅ በአመት አንድ ፍቃድ እንዲሰጥ የምናደርገው ሁሉ በኳሊቲ ስራችንን ለመስራት ነው። ጥራት ያለ ስራን መስራት ነው። ዘርፉ ትኩረት ያስፈልገዋል ብለናል። ትኩረት ደግሞ የሚያስፈልገው ከኛ ጀምሮ ነው። ይሄን ነገር እያደረግንም ስለሆነ ወደፊትም በትኩረት የምንሰራው ስራ ይሆናል። በባለስልጣን ደረጃ ከጀመራችሁት የማሻሻያዎች የመንጃ ፍቃድ የአውቶሜሽን ሲስተም በተጨማሪ የትራፊክ አደጋን ለመቀነስ እየሰራችሁ ያላችሁት ስራ ምን ይመስላል? ይሄን ለመቀነስ
አሁን በቤታችን እየተሰሩ ያሉ ስራዎች አንደኛ ይሄ ዋርኒንግ ላይት ማታ ማታ በመንገድ ዳር ይቆማሉና መኪናው ፍጥነቱን ቀንሶ እንዲነዳ የሚያደርግ ነው። እስካሁን ባለን ሪፖርት ዋርኒንግ ላይቱ የቆመበት ቦታ የትራፊክ አደጋው ዜሮ ነው እስካሁን ሪፖርቱ ማለት ነው። ሁለተኛ ራዳር ነው። ራዳሩ ኦልሞስት ቴክኖሎጂ ሁሉንም አንዴ አናስገባም። ለማስገባትም አቅሙ ደግሞ የለንም ለጊዜው። ከገቡት ቴክኖሎጂም ደግሞ አንዳንድ የኛ ተቆጣጣሪ ጋር ያለው ችግር ምንድነው? ሙሉ በሙሉ አይጠቀሙትም። ይሄ ደግሞ ከምን ጋር የተያያዘ ነው? ከሌብነት ጋር የተያያዘም ሊሆን ይችላል። አይጠቀሙትም። ቴክኖሎጂን ከተጠቀሙት በየቀኑ የተከሰተውን ችግርም ሪፖርት ስለሚያደርግ እነሱ ያን ነገር አይፈልጉትም። እዛው መደራደር የሚፈልጉበት ሁኔታ አለ። ሌሎች ደግሞ በአግባቡ የሚሰሩትም አለ እና ራዳር እንጠቀማለን፣ አልኮል ቴስተር እንጠቀማለን። አልኮል ቴስተሩም ራዳሩም ይሄ ዋርኒንግ ላይቱም በበቃውን በብዛት አላገኘንም እንጂ ይሄ የትራፊክ ደህንነቱን መቀነሱ ናቸው፣ ችግሩን ስጋቱን መቀነሱ ናቸው። አሁን እኛም እየሰራንበት ስለሆነ ወደፊትም ደግሞ መንግስትም ትኩረት ሰጥቶ እየሰራ ስለሆነ እነዚህ አይነት ቴክኖሎጂዎች የትራፊክ አደጋውን መቀነሱ ማቴሪያሎችን እኛ የሚቀጥለው አመት ባጀታችን ላይ በደንብ ትኩረት ሰጥተን ምናስገባ ይሆናል። አንዱ የቴክኖሎጂ ፎቢያ አለብን እንደ ሀገርም። አሁን ብርም ኖሮ ብዙ ቴክኖሎጂ ገዝተን ብናስገባ አጠቃቀሙ ላይም ችግር አለብን። አንዱ እሱ ነው። ሁለተኛ ደግሞ ይሄ ውስንነት አለ፣ የአቅም ውስንነት። አሁን ይሄ አልኮል ቴስተሩ በብዛት እቃውንም የለንም። ራዳሩም አንድ ፌደራል መንግስት የሰጠን ከ7 የሚበልጥ አይመስለኝም እስካሁን ያየው ትሬሾ ማለት ነው። 7 ደግሞ አሁን የት ነው የምንጠቀመው? ኦሮሚያ የነል ሰፊ ናት። 7 ራዳር የት ነው የምንጠቀመው? ለዚህ ወደፊት ቅድም እንዳልኩሽ መንግስትም ትኩረት ሰጥቶ እየሰራ ያለበት አንዱ የትራንስፖርት ዘርፉ ነው። አሁንም ይበልጥ ደግሞ ትኩረት ያስፈልገዋል። እንደ ቤታችንም እንደ ባለስልጣኑ የሚቀጥለው አመት ትልቁ አጀንዳችን ብዬ የማስበው እነዚህ ቴክኖሎጂዎችንም በተጨማሪ እናስገባለን። የምናስገባበት ትልቁ ምክንያት ደግሞ የሰው ህይወት በቀላሉ እንዳይሞትና የኛ ሰራተኞችም ይሄን ቴክኖሎጂ ተጠቅሞ ችግሩን እንዲቀንሱ ነው። እዚህ የሚቀጥለው አመትም